አዲስ የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶች መኖራቸውን ሰምተናል። በዚህ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ የደረሰን መረጃ ያሳያል። በሌላ በኩል ደግሞ የኢትዮጵያ ኢኮኖሚ በተያዘው የፈረንጆች ዓመት በ7.2 በመቶ ያድጋል ተብሎ እንደሚጠበቅ አይኤምኤፍ ተነበየ። ይህም ከአፍሪካ ሁለተኛው ፈጣን የኢኮኖሚ እድገት መሆኑን ተቋሙ አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ኢኮኖሚ በተያዘው የፈረንጆች ዓመት በ7.2 በመቶ ያድጋል ተብሎ እንደሚጠበቅ አይኤምኤፍ ተነበየ። ይህ የኢኮኖሚ እድገት ከአፍሪካ ሁለተኛው ፈጣን የኢኮኖሚ እድገት መሆኑን ተቋሙ አስታውቋል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ 2 ወራት ብቻ በቀሩት የዘንድሮ የፈረንጆች ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ተነበየ። ድርጅቱ ሀገሪቱ በቀጣዩ የፈረንጆቹ 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በ0.1 በመቶ ያነሰ መሆኑን አውቀናል። መቀመጫውን በዋሽንግተን ዲሲ ያደረገው አይኤምኤፍ ይህንን ያስታወቀው በዓመታዊ ሪፖርቱ ነው። ሪፖርቱ ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ የዳሰሰ ነው። ከሰሃራ በታች ያሉ ሀገራት በውጫዊ ሁኔታ ባልተረጋጋ የሸቀጦች ዋጋ፣ መፈናፈኛ በሚያሳጡ የብድር ሁኔታዎች እንዲሁም ባሽቆለቆለው ዓለም አቀፍ የንግድና እርዳታ አካሄድ ቢፈተኑም ኢኮኖሚያቸው ይህንን የመቋቋም ችሎታ ማሳየቱን አይኤምኤፍ ፋትቷል። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 2025 ዓመት 4.1 በመቶ በሆነ የተረጋጋ ሁኔታ እንደሚቀጥል አመልክቷል። ይህ የኢኮኖሚ ትንበያ በመጪው የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመልክቷል። ኢትዮጵያን ጨምሮ በቀጠናው ያሉ እንደ ቤኒን፣ ኮት ዲቯር፣ ሩዋንዳ እና ዩጋንዳ ያሉ ሀገራት በዓለም አቀፍ ደረጃ ፈጣን እድገት የተመዘገበባቸው መሆኑንም ሪፖርቱ በበጎ ጎኑ ጠቅሷል። በዘንድሮና በመጪው የፈረንጆች ዓመት የሚኖረው ዓለም አቀፍ የኢኮኖሚ እድገት አምና ከነበረው በ0.2 በመቶ እንደሚያንስ ቢጠበቅም ከሰሃራ በታች ያለው የኢኮኖሚ ሁኔታ ግን ከሚያዝያ ወዲህ መጠነኛ መሻሻል ማሳየቱን አይኤምኤፍ ገልጿል። በመጪዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅን የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረውም ጊዜ በላይ ይጨምራል ሲል ሪፖርቱ አትቷል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራት ጠቃሚ እንደሚሆን አይኤምኤፍ አስታውቋል። የኢትዮጵያን የኢኮኖሚ ሁኔታ በሪፖርቱ ደጋግሞ በበጎ ጎን የጠቀሰው ድርጅቱ ኢትዮጵያ በዘንድሮ የፈረንጆች ዓመት እንደ አንጎላ ሁሉ ባለ 2 አሃዝ የዋጋ ግሽበት የተመዘገበባት ሀገር መሆኗንም አልሸሸገም። አይኤምኤፍ ከሰሃራ በታች ያሉ ሀገራትን የኢኮኖሚ እድገት ትንበያ ባስቀመጠበት ዝርዝሩ በተያዘው የፈረንጆች ዓመት ኢትዮጵያ 7.2 በመቶ የኢኮኖሚ እድገት እንደምታስመዘግብ አስፍረዋል። ሀገሪቱ በመጪው የፈረንጆች ዓመት የሚኖራት የኢኮኖሚ እድገት 7.1 በመቶ እንደሚሆንም ተንብየዋል። ይህ የድርጅቱ ትንበያ የኢትዮጵያ መንግስት ይፋ ካደረገው አሃዝ ያነሰ መሆኑን አውቀናል። ፕሬዝዳንት ታዬ አጽቀሥላሴ ከሳምንት በፊት የኢትዮጵያን የኢኮኖሚ እድገት በዘንድሮ በጀት ዓመት ወደ 9 በመቶ ከፍ ለማድረግ መንግስት ማቀዱን ገልጸው ነበር። ፕሬዝዳንቱ የኢትዮጵያ ኢኮኖሚ በ2017 በጀት ዓመት 8.8 በመቶ እድገት ማስመዝገቡንም በዚሁ ንግግራቸው ላይ አስታውቀዋል። በሌላ በኩል ደግሞ በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ ዕድል እንዳላቸው አውቀናል። ቤቶቹ የሚገኙት እስካሁን ባልተጠናቀቁት የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል። በዚህ ስራ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ለማወቅ ችለናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡን አውቀናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ገልጸዋል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶበታል። ከንቲባ አዳነች አቤቤ በዘንድሮ ዓመት ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦት ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን
የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግ ማስገንዘባቸው ይታወሳል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማዋ ስፋት አንጻር ገና መሆኑን ጠቅሰው ከዚህ በላይም መስራት ይገባናል ብለዋል። ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀታችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ከንቲባዋ ተናግረዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤ ያጸደቀው በጀት 350.1 ቢሊዮን ብር እንደነበር ይታወሳል። ከዘንድሮ የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማሳወቃቸው ይታወሳል። ሆኖም ሁለተኛው የኮሪደር ልማት እስኪጠናቀቅ ድረስ ሊፈርሱ የሚችሉ መኖሪያ ቤቶች መኖራቸውን የታወቀው ይፈርሳሉ የተባሉት ቤቶች ጥቂት መሆናቸውንና በተቻለ መጠን አዳዲስ የቤቶች ፈረሳ እንዳይኖር እንደሚሰራም ተገልጿል። ነዋሪዎች ግን በሌሎች አካባቢዎች የተነሱ ነዋሪዎች በቂ ካሳና ምትክ መሬት ሳያገኙ ይህ መረጃ መውጣቱ ተገቢ ያለመሆኑን ጠቅሰው ተችተዋል። በኮሪደር ልማቱ ምክንያት በርካታ ነዋሪዎች ተፈናቅለዋል በሚል የአሜሪካ መንግስትና አምነስቲ ኢንተርናሽናል መተቸታቸው ይታወሳል። በሌላ በኩል ደግሞ ከመኪና ታርጋ ጋር በተያያዘ ተጨማሪ አዳዲስ አሰራሮች እንደሚኖሩ ይፋ ተደርገዋል። ባለመኪናዎች ጥፋት ሲያጠፉም ታርጋቸው እንደማይፈታ መታወቅ አለበት ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር በአገር አቀፍ ደረጃ ነባሩን የመኪና መለያ ሰሌዳ ቁጥር በአዲስ የመተካት ስራ ለእያንዳንዱ ተሽከርካሪ የራሱ መለያና ስቲከር በመስጠት ህገወጥ የመኪና ሰሌዳ ቅየራን ለማስቀረት እንደሚረዳ ገለጸ። የተቋሙ ሚኒስትር ዶክተር አለሙ ስሜ ያረጁ መኪናዎች ለጨረታ ሲወጡ ብዙዎች ተሻምተው ገዝተው ያለ ጉምሩክ እውቅና በህገወጥ አዲስ ታርጋ የሚቀይሩበት ሁኔታ መስተዋሉን ገልጸዋል። በመሆኑም በአዲሱ የተሽከርካሪ መለያ ሰሌዳ መሰረት ለተሽከርካሪዎች የሚሰጠው ታርጋ በፍጹም እንዳይፈታ የሚያደርግ ነው ብለዋል። ከተፈታ እንኳን ከተሽከርካሪው በሚለጠፍ ስቲከር አማካኝነት በመፈተሽ ህገወጥ የተሽከርካሪ ሰሌዳ ቅየራን ለማስቀረት እንደሚቻል ገልጸዋል። ጥፋት ሲፈጸም ሰሌዳ ይፈታል የሚል ህግ የለም ሲሉ ሚኒስትሩ አክለዋል። በኢትዮጵያ በተለምዶ ስለሚፈታ እንጂ በሌሎች ባደጉት ሀገራት ጥፋት የፈጸመ ተሽከርካሪን ለመቅጣት ቤት ድረስ የሚኬዳል እንጂ ማስቆም አያስፈልግም ብለዋል። የተቋሙ ሚኒስትር ዴኤታ አቶ በርሆ ሐሰንም ይህንኑ ሐሳብ ተጋርተው ታርጋ እንዳይፈታ የሚያደርግ አሰራር እየተዘረጋ መሆኑን አስረድተዋል። የአዲሱን ታርጋ ወጪ በተመለከተ ሁሉም የራሱን ወጪ ይሸፍናል፣ የሚቀየረው የመስሪያ ቤት ተሽከርካሪ ከሆነ መስሪያ ቤቱ ይከፍላል ያሉት። የተሽከርካሪ ምዝገባ ለመጨረሻ ጊዜ የተካሄደው በ1994 ዓ.ም በመሆኑ በግምት ወደ 1.6 ሚሊዮን መኪናዎች እንዳሉ ቢታመንም ትክክለኛው ቁጥር እንደማይታወቅ ተገልጿል። አዲሱ አሰራር ተሽከርካሪንና የተሽከርካሪ ቁጥርን ለመለየት ይረዳልን ብለዋል። ወደ 2 ሚሊዮን የተሽከርካሪ ታርጋ ለማምረት እቅድ መያዙም ነው የታወቀው። አዲሱን ታርጋ የመቀየር ስራውም ከ2 እስከ 3 ወራት ባለው ጊዜ ውስጥ ተግባራዊ እንደሚደረግ ቢነገርም ትክክለኛ ቀኑን መግለጽ ግን እንደሚያስቸግር ተገልጿል። በአዲሱ አሰራር ቀደም ሲል የነበረውን የመኪና ሰነድ በመለየት በድጋሚ የሚያረጋግጥ ይሆናል ተብሏል። ለመኪናዎች የክልል መለያ መስጠቱ ለአድሏዊ አሰራር ሲዳርግ መቆየቱ የተገለጸ ሲሆን በአዲሱ አሰራር ግን ኢቲ በሚል ኮድ ብቻ ስለሚሰጥ ችግሩን ይቀርፋል ተብሏል። ነባሩን የተሽከርካሪ መለያ ሰሌዳ ቁጥር በአዲስ መልኩ መተካት ካስፈለገባቸው ምክንያቶች መካከል የተሽከርካሪ ሰሌዳ አመራረትና አሰረጫጨት ላይ ያለው ክፍተት፣ የሀብት ብክነትና ህገወጥ የታርጋ ቅየራን ማስቀረትና የመኪናዎችን ብዛት ለማወቅ ማስቻል ተጠቃሽ መሆናቸው ታውቋል። በሌላ በኩል ደግሞ የወጪ መጋራት ተጠቃሚ የነበሩ ሰራተኞች ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚጠበቅባቸው ተገለጸ። ተማሪዎች በከፍተኛ ትምህርት ተቋማት በነበራቸው ቆይታ ሲገለገሉበት የቆዩትን የወጪ መጋራት ክፍያን በተመለከተ ተቀጣሪ ከሆኑ በኋላ አሰሪዎቻቸው ወይም ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚገባቸው የገቢዎች ሚኒስቴር አስታውቋል። በዩኒቨርሲቲ የወጪ መጋራት ተጠቃሚ የሆኑ ተማሪዎች ክፍያውን የሚፈጽሙት ስራ ላይ ሲሰማሩ እንደሆነ የገለጹት በሚኒስቴር መስሪያ ቤቱ የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር አቶ ደረጀ ፋና ናቸው። ትምህርት ሚኒስቴር የወጪ መጋራቱን መጠን መረጃ ለገቢዎች ሚኒስቴር እንደሚሰጥ ያነሱት ዳይሬክተሩ ስራ ከተቀጠሩ በኋላ ደግሞ ቀጣሪያቸው ክፍያውን ተግባራዊ እንደሚያደርገው ተናግረዋል። በዚህም መሰረት የወጪ መጋራት ተጠቃሚ የሆኑና ወደ ስራ ዓለም የተቀላቀሉ ሰራተኞች አሁን ላይ ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚገባቸው ገልጸዋል። በግላቸው የሚከፍሉ ካሉም ደግሞ ወደ
ገቢዎች ቢሮ በመሄድ ክፍያቸውን በመፈጸም የዜግነት ግዴታቸውን መወጣት እንደሚገባቸው አሳስበዋል። የወጪ መጋራት አዋጁ ከ1996 ዓ.ም ጀምሮ በስራ ላይ እንደሚገኝ ያነሱት ዳይሬክተሩ ከዚህ ቀደም ይህንን ተቀናጅቶ ከማስፈጸም አንጻር የነበሩ ክፍተቶችን ለማስተካከል በስፋት እየተሰራበት እንደሚገኝ ገልጸዋል። በመሆኑም ከሰራተኞች በተጨማሪ ቀጣሪዎችን በሕግ የተጣለባቸውን ኃላፊነት እንዲወጡ ለማድረግ እንደሚሰራበት አክለዋል። የገቢዎች ሚኒስቴር በቅርቡ የወጪ መጋራት ያከፋፈል ሂደትን ለማሻሻል ተማሪዎች ተመርቀው ወጣው ስራ ከማግኘታቸው አስቀድሞ ገና ወደ ዩኒቨርሲቲ ሲገቡ የግብር ከፋይ መለያ ቁጥር እንዲይዙ የሚያደርግ አሰራርን ተግባራዊ ማድረጉ ይታወሳል።